አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናቸው? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ዛሬ ይዤላችሁ የመጣሁት እንግዲህ በስደት ሆናችሁ አይቤት ለተናፈቃችሁ፣ አይቤ ለናፈቃችሁ አይቤት እንዴት እንሰራለን ወይም ደግሞ ብዙዎቻችሁ ግን ስደት ላይ ሆናችሁ ትሰራላችሁ ልበንና ዚባድ እየተጠቀማችሁ ትሰራላችሁ። ዛሬ ደግሞ እኔ የፍየል አይቤ እያወጣው ነው ማሳያችሁ ማለት ነው። ይሄ የምትመለከቱት እንግዲህ የፍየል ወተት ነው። ሀገራችን ለፍየል አይታለብም። እንግዲህ ልጇን ታሳድጋለች እንጂ አይታለብም በሀገራችን። እንግዲህ ይሄ ሁሉ ድስጡ በጣም ትልቅ ነው። በርቀት ስላልቀረጽኩት ነው እንጂ በጣም ትልቅ ነው። ይሄ የምትመለከቱት እንግዲህ የፍየል ወተት ነው ማለት ነው። ከተናጠ በኋላ ነው በነገራችን ላይ የመጣው ተንጦ ቅቤ ካወጣ በኋላ ማለት ነው። ቅቤውን ደግሞ እነሱ ሰመን የሚሉት እንግዲህ ቅቤዎቸውን ሰመን ነው የሚሉት፣ ሰመን ይሰሩበታል። እኛ ጋር ግን አንሰራም። ያው አውጥቶት ነው ኤሬራውን ነው የሚያመጡት። ኤሬራው ነው ይሄ የምትመለከቱት ማለት ነው። እንግዲህ እኔ ነጭ ሆኖ የሚታያችሁ እንግዲህ ወተቱ ብቻ ነው የቀረስኩት፣ ለዛ ነው። እንግዲህ አሁን እንዴት አይቤ እንደማውጣ ማለት ነው። ሀገራችን እኛ ጋር ተንጦ አይቤ ቅርታ ቅቤ ከወጣ በኋላ ትንሽ በእሳት ይቀመጣል። ከዛ ፌም ላይ ከዳር አድርጋችሁ ሰከን ብሎ ቀስ ብሎ ነው እንግዲህ አይቤ የሚሆነው ማለት ነው። እዚህ ደግሞ እንግዲህ እሳት ላይ ጥዳላችሁ። ከዛም በኋላ ግን ፍልክ ሲል አውጪ ነው ያለ የምትለው ማለት ነው። እንግዲህ መጀመሪያ እንዳሳየችኝ ከዛ ቀጠልኩ መስራት ማለት ነው። በጣም ያስጠላኝ ነገር ቢኖር ይሄ ነው እዚህ ቤት ውስጥ ማለት ነው። ሲያስጠላ ደግሞ ሁሌ ነው በቃ የሚመጣው። አንዳንዴ እንዳይመስላችሁ ሁሌ ይመጣል። ይሄ ትልቅዬ እንትን ያመጣሉ። እሱም መገለባበጥ ነው በቃ። እንትን አይቤውን አወጣለሁ። አይቤውን ደግሞ አንዳንዴ ይቆመጥጣል ይላሉ። ሰርቼ ቆሻሻ ውስጥ ነው የምደፋው ማለት ነው። በጣም ነው የሚያስጠላው። በጣም ነው የሚደብረው ላይ ስደት ናቸው እንግዲህ እና አንዳንዴ እንዲሁም ወተቱን እንደዚህ በጆክ በአራት በአምስት ጆክ እንደዚህ አይነት አስቀምጥና ይቆመጥጣል። ሳይጠጡት ምን ሳይሉት ከዛ መልሼ ይደፋለሁ ማለት ነው። ወተት ሲደፋ ደግሞ በሀገራችን በጣም ነው እናት አባቶቻችን የሚያወሩት ማለት ነው። ወተት አይደፋም ይላሉ። እና አሁን እንደዚህ እንትን ሲል ስደፋ ያሳዝነኛል። እንዲሁም አላህ ምን ይለኛል እላለሁኝ። ወላሂ ግን የፍየል ነው ወተቱ ማለት ነው። አይቤ ይወጣል እንግዲህ። አይቤውን ሳወጣ ደግሞ ይኸው እንግዲህ ጥጄው ከገረፈው ብላ አወጣሁት። ከዛ ሰከን ብሎ አይቤ ከሆነ በኋላ አውጥቼ ማጣሪያ ላይ አርጌው ከዛ ፍሪጅ ይቀመጣል። ሲፈልጉ አንስቼ በሳህን ቀንሼ ከዛ ሰመን የሚባለው ቅቤውን ከላይ ላይ አርጌ ነው የምሰጣቸው። ከዛ በተምር ይበላሉ ማለት ነው እነሱ። በነገራችን ላይ እንደ አይቤው እንዳይመስላችሁ ሽታው ማለት ነው። እንዲሁም የሆነ ጊዜ ይሄ በእኛ ሀገር እንግዲህ አይቤ ሲወጣ አጓቱ በጣም ነው ደስ የሚለው ሽታው ማለት ነው። ጤናዳና ኮሰረት የሚባል እሱን ሲጨመር ማለት ነው። ኮሰረት ነው ምንድን ነው የሚባለው? ወይኔ ረስቸዋለሁ መሰለኝ፣ ይቅርታ። እሱን እዚህ ጓሮ ውስጥ አገኘሁኝና በጣም ሽታው በጣም ደስ ይላል። እሱን ጨምሬ ለምን ጨመርሻሉኝ? ሽታው ያሳምራ ሲል ሽታው የሆነ ነገር ነው የሚለው ቢታዩ። ይሄ ሲገለብጠው ራሱ የሁላቸው ወጋቱ እንግዲህ ተመልከቱት ምን እንደሚመስል ማለት ነው። እኔ ደግሞ ወጋት በጣም ነው የምወደው፣ ግን ጠጭ ነው የሚለኝ ይህን ሳይ ማለት ነው። ግን አልጠጣም ወላይ። በጣም ነው እንትን የሚለው ሽታ ማለት ነው። ያስጠላል ቢታዩ። እና የግመል ወተቱ ነው የሚመስለኝ ማለት ነው። ግን እነሱ ፍየል ነው ያሉት። እና ይሄን ይመስላል። አያቸው ወጋቱ ምን እንደሚመስል። እኛ ጋር አጓት በጣም ነው እንትን የምንለው እንግዲህ ጤና አዳም ምናምን ተደርጎ ሽታው በጣም ደስ ነው የሚለው። ይሄ ይኸውላችሁ ውሃ ነው የሚመስለው። ይኸውላችሁ ምን እንደሚመስል ማለት ነው። እንግዲህ እንደዚህ ያጣራላችሁና በየጊዜው የማምጣት ነው። እንዲሁ ማስቆም የምትችሉ ከሆነ ያስቆሙልኝ ማለት ነው። በየጊዜው ይመጣል የድስት ሙሉ። እኔ እኮ ቢበሉት እኮ ምንም ችግር የለውም፣ ግን አይበሉትም። በቃ እሰራዋለሁ እንደዚህ ኪርት ያምጪ እላለሁ አንድ ጊዜ ወይ ሁለት ጊዜ። ከዛ ሰጣቸዋለሁ። ሁለት ሳህን ሲላችሁ እኮ አንድ ማንኪያ አድርጌ ነው የምሰጣቸው። አንድ ማንኪያ በቃ እንደዚህ ነው የሚፈልጉት። ሰጣቸዋለሁ፣ አይበሉትም። ቆሻሻ ውስጥ ነው የሚደፋው ማለት ነው። በጣም ምግብ ማድፋት ደግሞ ወይኔ እንዴት እንትን የሚለኝ ወላሂ በጣም ነው የሚከብደኝ። እና ይሄንን ደግሞ በየጊዜው አውጥቼ ቆሻሻ ውስጥ እደፋለሁ ማለት ነው። አይበሉትም። እና ይሄን ይመስላል። ግን ልበንና ኡርጎውን ኖርማን ቢደረግ የሚያመጡት አለ አይደለ? እሱ ቢሆን እኛም እንበላለን። ግን ይሄ እንኳን መብላት አይደለም ስንሰራ ራሱ ሽታው ራሱ በጣም ነው እንትን የሚለው
ያስጠላል ሽታው። በቃ እንዴት እንደሚበሉት ራሱ እኔ ግርም ነው የሚለኝ ማለት ነው። አይቦ የወላችሁ ፍትፍት ነው ያለው፣ ግን ደስ ይላል በጣም ሲታይ ማለት ነው። ግን ሽታውን እንትን ስትሉ እንግዲህ የምትሰሩ ታውቁታላችሁ ማለት ነው። እንደኔ የሚሰሩ ከሆነ እዚህ ሀገር ደግሞ እንደዚህ ነው አሉ እንትን የሚበዛው ማለት ነው። እንደምትመለከቱት እንደዚህ እንግዲህ እኔ እንደዚህ ጠጋ ጠጋ አድርጌ ያው እኛ ሀገር ጠጋ ጠጋ እንደዚህ የሚደረገው ዝም ብሎ አይደለም። እንደዚህ ጥግ አድርጋችሁ ነው የምታስቀምጠው። ለምን ክፍተት እንትን ሲል አጓቱ ላይ ሌላ እንትን እንዳይል ማለት ሽታው እንትን እንዳይል እንደዚህ ጠጋ ጠጋ አድርጌ እንደዚህ አሳምሬ ቁጭ አደርግላቸዋለሁ ማለት ነው፣ ፍሪጅ ውስጥ ማለት ነው። ከዛም በሳምንትም ይለቅ በሁለት ቀንም ደግሞ ከፈለጉ በአንድ ቀንም ዛሬ ሆኖ ይሄ ትልቁን የምትመለከቱትን ዛሬ ጥሩ አይደለም ካሉኝ አውጥቼ መድፋት ነው። ምንም አማራጭ የለም። እንግዲህ በሀገራችን እንደዚህ ቅቤና ሚጥሚጣ አርጋችሁ ኮረሪማ አርጋችሁ አሽታችሁ ከዛም በኋላ በሀገራችን በባህላችን እንግዲህ እንደዚህ ቅርጽ ታወጡትና በላይ ወደ ደግሞ ቅቤ ጭፋ አርጋችሁት ብልት በቆጫችን ማለት ነው ባደግንበት እና ያደግነው እንደዚህ ነው። እኔ ደግሞ እንግዲህ ይሄንን ዝም ብዬ ለእናንተ እንትን ለቪዲዮ እንትን ብዬ ነው እንጂ እንደዚህ እንኳን እንትና ዝም ብዬ ነው አስቀምጠው ማለት ነው ፍሪጅ ውስጥ የምን ቅርጽ ማውጣት ነው። እና ወይ ደፉታ ወይ ይደፋል ወይ በሉታ ማለት ነው። እና ይህን ይመስላል ውድ ቤተሰቦች እንግዲህ ዛሬ የፍየል ወተት እየላችሁ የመጣሁት እንግዲህ እናንተም ያው እንድትመለከቱት ነው። የፍየል ወተት ይጠጣል ወይ አይቤ ይበላል ወይ ቅቤው ይሰራል ወይ የምትሉ ቅቤውም ያ ተነጥራለች ሴትዮ ማለት ነው። አንጥራ ቅቤውን ደግሞ ቆይ ያሳያቸዋለሁ ማለት ነው። ምን እንደሚመስል እንትን ነው የሚመስለው፣ አረንጓዴ ነው የሚመስለው። ምን ቅቤም እንደሚጨምሩት አላውቅም። በነገራችን ላይ ፊት ለፊት ላይ ሰርታ አታውቅም ሴትዮ። ከውጭ ተሰርቶ ነው የሚመጣው እና በቃ አረንጓዴ ነው የሚመስለው። ልክ አረንጓዴ በቃ ሳር ነው የሚመስለው ቅቤው ማለት ነው። በቢጫም አድርገው ይሰሩታል እንጃ ብቻ። እና ይህን ይመስላል ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው። ቪዲዮን ከወደዳችሁ እኔ የመዳም ቅመም ነኝና አሳድጉኝ። ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አዲስ ሲሆናችሁ ተቀላቀሉ ቤት ኢንሻላ። ጥሩ ለእናንተ ደስ የሚልና የሚያዝናና ቪዲዮ ይዤላችሁ አስተማሪ የሆነ ቪዲዮ ይዤላችሁ እመጣለሁኝ። ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ እላለሁኝ። እንዲሁም ደግሞ በቀንነታችሁ በደግነት ሰብስክራይብ፣ ላይክ፣ ሼር ለምታደርጉልኝ ከልብ አመሰግናለሁ። ጀዛኩሙላህ ኸይረን። የዛሬ የነበረን ቪዲዮ ይህን ይመስል ነበረ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። ባላችሁበት ሰላማችሁ ብዝት ይበልልኝ።